عليكم يا جماعة እንዴት ናችሁ ደህና ናችሁ ወይ እኔ ያለው አልহামዱሊላህ ዛሬም በአዲስ ቪዲዮ መጥቻለሁ ቻናሌን ሰብስክራይብ አድርጉልኝ ቪዲዮውን ላይክ አድርጉ አመሰግናለሁ እና ይኸውላችሁ ዛሬ ደግሞ በሁለት ወሬ ነው የመጣሁላችሁ ሐባይብ የመጀመሪያው ወሬ ዴዚና አሌክስ አረገዙ አሉ ጋይዛ አረገዙ ነው አስረገዙ የሚባለው ጋይዛ ዴዚና አሌክስ አርግዘው ሴት ልጅ ነው አሉ ያላ የተረገዘላቸው ሴት ልጅ ነው አሉ ያረገዘችው ዴዚያ ከዛ ሆነ እነ ጂጂክያ ዲያስጣላይ ናቸው ጋይስ ዲያስጥለው አተውላዱ ያለ ጂጂ ጉረሩ አስተሚናቃዩ ጮች ነው ጋይስ ኮሌጅ ለምን አባሽ ልታረጊ ነው ትምርት ልትሄጂ ልጁን ጥለሽ ትምርት ልትሄጂ ነው ኮሌጅ በኋላ ልጁን ጥለሽ ስራ ልትሄጂ ነው ልጁን ማን ያሳድግ ነው ስለዚህ ያንቺ ህይወት ተዘጋ አለቀ በቃ ምንም አባታችሁ አታመጡ ከወለድሽ አለቀ ወይ አለቀ በቃ አለቀ ጨለማ ከቤት አትወጪም ልጁ አድጎ አብረሽ ፓርቲ አትሄጂ አብረሽ ሱቅ አትሄጂ አብረሽ ሱፐርማርኬት አትሄጂ አብረሽ ምንም አባሽ አታረጊ ሽንት ቤት ስትሄጂ ራሱ ይዘሽ ነው የምትሄጂው ካካሽን ለማረግ ዛት ይዘት አለቀ ልጅ ከባድ ነው ከዛ ላይ ደግሞ እንዳንቺ በድህነት ነው የምታሳድጊው መንግስት ከሚሰጥሽ ወይ ደግሞ ተለፍቶ ከሚመጣ ገንዘብ በቃ ይሄ ነው ከዛ ለዚህ ብቻዬን ሲንግል ማሞኛ አደኩኝ በእኛ ይብቃ እኮ ነው የምልሽ በእኛ ይብቃ ስቶፕ በእኛ ይብቃ አትውለዱ ሳትማሩ ሳታርጉ ስራ ሳትይዙ ገንዘብ ሳትይዙ አትውለዱ ዝም ብላችሁ እየከፈታችሁ ሽክሸካ አድርጉ ልክ ገንዘብ ስታገኙ ውለዱ ወይኔ መንግስት ብሆን ምን አባታችሁ ልታመጡ ነው አትውለዱ በልጅነታችሁ ላብድኔ ትንሽ ነው የሚቀረኝ ምን ታመጣላችሁ አትውለዱ በቃ እነሱ ታንጎባሉ ወንድ አይደለም የሚሻከምልሽ ወንድ ኤኒ ታይም ጥሎ ነው የሚወጣው እንትናችን ራሱ ምንድነው የሚለው እናት አይደለሽ ልጅሽን አሳድጊ እነዚህ የበሰበሰ ኮሚኒቲ ምንድነው የሚለው የሆነ ነገር እንኳን ቢደርስብሽ ሰፖርት የምታረግሽ ሴት የለችም ልጅ ወንድ ጋር እንዲያድግ አይፈቀድም አንቺ ስታሳድጊ ዋው ችግር የራስሽ ጉዳይ ደዚ ዱዝ ሂጂልኝ go enjoy your life ሊም ያለው ወየኔ ልጅ ብትሆኚ አንዲ መልስ ብትሰጪኝ ይው አርሽን አብልቼ ቂጥቂጥሽን ነበር የምልሽ እቺ ዱዝ ነገር ነሽ እናንቺ አሁን በዋትስአፕ ተደዋውለን በኔ እንግሊዘኛ ባንቺ እንግሊዘኛ እንዴት ነው የምናወራው አሁንማ በቃ አለቅ እኔ ኦኬ I didn't say nothing እኔ ምነው ጂጂዬ የሚያሳድጉት ራሳቸው አንቺ ምን አስጨነቀሽ ቲክቶክ ለሚያሳድጉ ልጅ እነሱ ፌመስ ናቸው ሀቢብቲ በቲክቶክ ብቻ ያሳድጉታል ሌላ እንኳን ባይሰሩ ማለት ነው ምን ልሁን ብለሽ ነው እንደዚህ የምትንጨረጨሩ እንኳን የነ ዲዚልና የነ ሞራውን ቀርቶ የነ ሳምሪንም ልጆች ዩቲዩብ እና ቲክቶክ ነው ያሳድጋቸው ማርያም ቻል ያሳድግሻቸው ስለዚህ ለራሳችሁ ወልዲያችሁ ጨርሳችሁ ሰውን አትውለዱ ምናምን እያላችሁ አታከላቱ እንዴ ይውለዱ ምን ሊሰሩ ታዲያ ከተጋቡ በኋላ ዝም ብለው እየተሸካሸኩ ሊቀመጡ ነው እንዴ ታዲያ ሰው ከተጋባ መውለድ ያለበት ይውለዱ ፈንታለ ደግሞ ኢትዮጵያ እንኳን ቢሆን ነው ማለት ወይ እንደዚህ የኑሮ ሁኔታ እንትን ብላችሁ እነሱ ሀቢብቴ በቲክቶክ ብቻ ስንት ሺህ ዶላር የሚያገኙ ሰዎች ናቸው ምን ያርጉኝ ነው የምትለፈልፊባቸው አሁን ጎተሽ እንደዚህ አምባጓሮ ምናምን አቧራ የምታጨሽው ምን ያርጉሽ እነዚህ ሰዎች ትናንትና ሲጣበሱ ስትሉ አሜሪካ እንድትወስደው ነው ምን በቃ እሱ ትግሬ ነው እሱ አንተና ስትሉ እንደውም ከዛ በኋላ አሌክስ ራሱ ልብ ገዛው ነው ዘረኝነቱን ተው ምናምን ሰውን በብሔር ሳይሆን ሰው በመሆኑ ብቻ ሪስፔክት ምናምን መስጠት ጀመረ ለሰው ማሰብ ራሱ ጀመረና ስለዚህ ታዋቸው አሁን እና እንግዲህ እንደዚህ እናንተ ስለጮኻችሁ አይመልሱት ወደ ኋላ አይመለስም የተረገዘችው ልጅ በሰላም ትምጣ በሰላም ትወለድ ወይ አሌክስን ወይ ዴዚን ነው የምትመስለው የሁለት ቆንጆ ልጅ እንደምትወለድ ባለሙሉ ተስፋ ነን ኢንሻአላህ ዴዚና አሌክስ ዝም ብላችሁ ውለዱና የትናንት ስትጣበሱ ጀምሮ ሰው የቲክቶክ ህዝብ ይጮሃል እናንተ ወዲፊት እናቴ ወዲፊት
ቲክቶክ ላይ የሚዞረው አሞራ ምናምን ይጮህ እንዲያሳው መስሚያችሁ እንዴት ናችሁ? ወደፊት እናያለን። እሱ ነው የምላችሁ። ምክንያቱም አሁን ጂጂክያ ራሱ ልጆቿን የወለደችው በስንት እድሜዋ ነው? ሀይቅ በዲዚ እድሜ አይደለም የወለደቻቸው አሁን አንቺ፣ ለዛውም ኢትዮጵያ ማለት ነው። አስቢ፣ እነሱ አሜሪካ ስዊዘርላንድ ናቸው ማለት እና እንደዛ ነው የምላችሁ። ለዴዚ እና ለአሌክስ መልካም ምኞታችሁን ግለጹላቸው። ሌላው ደግሞ ሁለተኛው የመጣሁበት ቪዲዮ በነገራችን ላይ አሁን ሰዓት አልፏል ጋይ። ሰዓት ስላለፈ ሰው ስለተኛ ነው ቀስ ቀስ እያልኩ ማወራው። እሺ እዚህ ሀገር ሰዓት ካለፈ መጮህ አይቻልም፣ ነውር ነው እዚህ ጅቡቲ ላይ ማለት ነው። እና ሌላኛው ደግሞ የመጣሁላችሁ ቪዲዮ አዶኒ ኪንግ አዶኒ ዩኬ ገባ ጋይስ። ዩኬ ገብቶ ከጥቁር እስከ ነጭ ዓለም ሁሉ ቀይ ምንጣፍ አንጥፎ ተቀበለው። እነ ጆን ዳንኤል እንግዲህ ነጠላችሁን ዘቅዝቃችሁ አልቅሱ እናቴ፣ መልካም ለቅሶ ነው። አንድ ወር ባልሞላው ጊዜ ውስጥ ባለፈው አሜሪካ ሄዶ በስንት ሺህ ለሚቆጠሩ ህፃናት ለመድያን ሰበብ ሆኖ ነበር። አሁን ደግሞ ለንደን ገባ። መልካም መስራት እንደዚህ ነው። እኔ አሁን ምኞቴ እንዲው ልጆችን እንዲያድወናይ መልካም ሰሪ እንዲያደርግልኝ። መልካም ልብ ካላችሁ ማለት ነው። መልካም ለመሆን መልካም ልብ እንጂ ገንዘብ አይደለም የሚያስፈልገው። በነገራችን ላይ ሁሉ ጊዜ የምናገረው ነገር ነው። መልካም ልብ ካላችሁ ለሰዎች ደስታ ሰበብ ትሆናላችሁ፣ እንዲሁ ያለ ገንዘብ ማለት ነው። አዶናይ አሁን ወደ መልካም ስራ ሲገባ ገንዘብ ሰጥቶ አይደለም ሀቂቃ። ካናዳ እያለ ራሱ ቤት ኪራይ የሚከፍለው አጥቶ የለመነበት ሰዓት አለ፣ ታስታውሳላችሁ። ከዛ ገብቶ ኢትዮጵያ መልካም ልብ ስላለው ብቻ ለስንቶቹ ሀይር ስራ የሰራው ለስንቶቹ የደስታ ሰበብ የሆነው ገንዘብ ሰጥቶ አይደለም። በሱ ሰበብ ብዙ ሺህ ህዝቦች ለዲህ አረርተው ነው። ስለዚህ ሰውን ለመርዳት ወይም ደግሞ ሰውን ለማስደሰት ገንዘብ ሳይሆን መልካም ልብ ነው የሚያስፈልገው። ገንዘብ ተሰርቶም ጊዜም ቢፈጅም በልጅነትም ሆነ በሽበትም ይገኛል። መልካም ልብ ግን ከፈጣሪ ካንዲዬ ካልታደላችሁ ማለት ነው እድሜ ዘላለማችሁን አታገኙትም። ሰርታችሁም ገዝታችሁም አታገኙትም። መልካም ልብ ከሌላችሁ ደግሞ ገንዘብ ቢኖራችሁ ራሱ ሰውና ስንቶቹ ገንዘብ ኖሯቸው አንድ ቀን በነሱ ሰው ተደስቶ ያውቅም። አንድ ቀን በገንዘባቸው ለአኺራቸውም ለዱንያቸውም መልካም ሰርተው ያውቁ። በገንዘባቸው ሰውን እንዲያስለቀሱ በገንዘባቸው ለሰው አዛ እንዲሆኑ ይኖራሉ በዚህ ምድር ማለት ነው። ያው ኮንትራታቸው እስከምታልቅ መልካም ልብ መሰጠት ሁልጊዜም እንደምለው መታደል ነውና ለልጆቻችን አላህ የመልካም ልብ ይስጥልን። ልጆችን ልክ እንዲያድወን የዋህ ለጋስ መልካም አድርግልኝ። ሌላ ገንዘብም ሀብትም አትስጠኝ፣ መልካም ልጆች ብቻ ስጠኝ። እኔ የምፈልገው እንደዛ ነው። እና አዶኒ ኪንግ ገብቶ ያው ጥቁሩም ነጩም ቀይ ምንጣፍ አንጥፎ ተቀበለው እላችኋለሁ። ኢትዮጵያ ራሱ በሷ በአዶኒ ብዙ ታውቃለች። ኢትዮጵያ ራሱ አሁን ዲላን ፔጅ የሚባለው ስለ ኢትዮጵያኖች ምንም የሚያውቀው ታሪክ አልነበረም። ኢትዮጵያ የምትባል ሀገር ከስሟ ውጭ ምንም የሚያውቀው ታሪክ አልነበረም። በአዶኒ የተነሳ ግን የኢትዮጵያ ሕዝብ ምን ያክል ተባባሪ፣ ምን ያክል አንድነቱ የጠነከረ ምን ያክል እንደሆነ አወቀው። አያችሁ ምን አለው በኋላ ኢትዮጵያኖች አንድነታቸው በጣም ያስደስተኛል፣ በጣም ይረዳዳሉ፣ በጣም ጥሩ ህዝቦች ናቸው ብሎ መሰከረ። አያችሁ በአዶናይ ብዙ ዓለም ኢትዮጵያን እያወቃት ነው። የአዶኒ እናት አላህ የረጅም እድሜና ጤና ሰጥቶሽ የአዶኒን ፍሬ አላህ ያሳይሽ። ይሄም መልካም ልጅ ወልደሽ ስለሰጠሽን ለኢትዮጵያ ውለታ ይዋልሽ። ትልቅ እናት ነሽ አንቺ። እኛንም በልጆቻችን ልክ እንዳንቺ ስማችን በጥሩ የሚነሳ አላህ ያደርጋል። ያንቺ ነጣ ይወፍቃል። እና አይወላችሁ ምቀኝነት ግን የት እንደሚያደርስ እዩ። አቶ ጆን ዳንኤል በጃኒ ስሜት ያላገጡ ምቀኛ አሲድ ሰው እየነበሩ ምንም ቢያደርጉ ምንም አልሳካ ብሏቸው ይሆን መልካም የሚሰሩ ከአዶናይ ኮርዶ አዶናይን ለመፎካከር ነው።
ከልባቸው መንጭቶ አይደለምና ለሆነ ሰው ፉክክር ወይም ደግሞ ለመቀኝነት ብላችሁ የምታደርጉት ነገር አይሳካም። መቀኝነት ነው በቃ። ለጊዜው የተጠቀም ቢመስላችሁ ግን አይጠቅማችሁም። ወደፊት ምንም ፍሬ አያፈራም መቀኝነት ማለት ነው። አዶኒ ግን ከልቡ ንጹህ በንጹህ ልቡ ሰውን ሳይመቀኝ